አንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ። እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥቷቸዋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁ እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጥም። የሚያስቸግራችሁ ትዕቢት ካለ ተንበርከኩና ጠይቁት እግዚአብሔር። እባክህ እግዚአብሔር እንድሰማ እባክህ እንድታዘዝ እርዳኝ በሉት። እውነት ነው፣ እግዚአብሔር ሊረዳን ያስፈልጋል። የሰው ልብ እጅግ ክፉ ነው ይላል መጽሐፍ። እያንዳንዳችን ውስጥ ልብ አለ። ያን ልብ የሚሰብር ንጹህ ልብ ፍጠርልኝ፣ የክርስቶስን ልብ ስጠኝ። እሱ መጽሐፍ ልጅ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ ታዛዥ ልጅ ነው። በመንገድ ሁሉ የረዳህን ወቀው፣ ያገዘህን ወቀው። ለራስ አዋቂ ከምትሆን የሚያቀልህን ወቀው። እግዚአብሔርን ፍራው። እግዚአብሔርን ፍራ፣ ከክፋት ሁሉ ራቅ። ይህም ለሰውነት ጤንነት። ተመልከቱ፣ ለሰውነት ጤንነት ታገኛለህ። ጤናህ ይመለሳል። መቼ? እግዚአብሔርን ስትፈራው። ተመልከቱ፣ ከጤንነት ጋር ይያያዛል። መጽሐፍ ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን መጥላት ነው ይላል። መጥላት ነው። እኔም ትዕቢትንና እብሪትን፣ ክፉ ጠባይንም፣ ጠማማ ንግግርን እጠላለሁ። እግዚአብሔርን መፍራት ክፋትን መጥላት ነው፣ ሌላ ነገር አይደለም። እግዚአብሔርን መፍራት ሲባል እንደው ይሆን ባለፈው ነግሬያቸዋለሁ። እግዚአብሔርን መፍራት የሚያስገኝልን ጥቅም አለ። አትራፊ ነው የሚያደርገን፣ አሳሪ አይደለም። እግዚአብሔርን ስለ መፍራት ብንማር አንከስርም። እግዚአብሔርን መፍራት ብንማር፣ እግዚአብሔርን መፍራት ብንለማመድ የሚጎልብን ነገር የለም። አትራፊዎች ነን። አሁን የምናገኘውን ነገር ስለማናቅ ነው መፍራትን እንደ ነገሩ ይጣል ነው። መፍራት እንደውም የሚያከስር የበታች የሚያደርግ የሚያስቀድም መስሎ ነው የሚታየን። ኖ የእግዚአብሔር ሕልውና ባለቤቶች እንሆናለን። በቋሚነት ቤታችን ህይወታችን ላይ እግዚአብሔር እንዲኖር ያደርጋል ብያችኋለሁ። ሕልውናውን እናገኛለን። በጣም ብዙ ነገር ልታጡ ትችላላችሁ። ሕልውናውን ካገኛችሁ ምን ትፈልጋላችሁ? ጥበቃውን ታገኛላችሁ። መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ነው መላእክት ተሰፈረው የተባለው። የእግዚአብሔር ጥበቃ አለን። በምንም አይነት ጨለማ ውስጥ ብትቀመጡ እግዚአብሔር ብርሃን ይሆንላችኋል። ሸለቆ ውስጥ ብትወድቁ እዛው እግዚአብሔር በረከትን ያዘጋጃል። ወይኒ ቤት ብትጣሉ እግዚአብሔር ከናንተ ጋር አለ። በምንም አይነት መከራ ውስጥ ብታልፉ እግዚአብሔር አለ። ከጎኔ ቆሞ አበረታኛል። ጳውሎስ እዛ የተሰበረው መርከብ ላይ እዛ ጨለማ ውስጥ መልአኩን ላከለት። የእርሱ የመሆንና የማገለግለው የእግዚአብሔር መልአክ አለ። መጣልኛል፣ መጥቶ አበረታኛል። አይገርማችሁም? በምንም አይነት ሁኔታ ውስጥ ሰዎች ቢጥሏችሁ፣ እናንተ ብትወድቁ፣ ሁኔታዎች ጨለማ ቢሆኑ፣ ምድር ብትነዋወጥ እግዚአብሔር ከናንተ ጋር ይሁን። ይሄንን ያስገኝልናል። ምን? እግዚአብሔርን መፍራት። ስለዚህ እግዚአብሔርን መፍራት ክፋትን መጥላት። ክፋትን ጥሉ። እዚህ ዘመን ቀጣይ ህይወቴን ቀጣይ ዘመኔን ምን ላድርገው ካላችሁ እወቁ። ቆሞ የሚጠብቃችሁ ዘመን የለም፣ እየሄድን ነው። ስለዚህ ፕላናችን መሆን ያለበት፣ ፕሮግራማችን መሆን ያለበት ክፋትን እየጠላን ለመሄድ። ክፋትን አድራጊዎች ሳንሆን ክፋትን ምንጠላ፣ ክፋትን ምንጸየፍ፣ ኃጢአትን እምቢ ምንል፣ ከክፋት ምንርቅ ነው ምንል መሆን አለብን። አሁን ድሮ እንትናንት ክፋት ይሄ ክፋል ያደርጋል እንዴ ምናምን የሚባሉ ግለሰቦች ነበሩ። አሁን እኮ በተቋም ነው ክፋት የምናደርገው። እግዚአብሔርን እንፍራው። እግዚአብሔርን መፍራት ክፋትን መጥላት። እግዚአብሔርን መፍራት ከትዕቢት መራቅ። ለምንድን ነው ከትዕቢት የምንርቀው ካላችሁ እግዚአብሔር ስለሚቃወም። ያዕቆብ ምዕራፍ 4 ላይ ሄዳችሁ ተመለከቱ። ቁጥር 7 ለትሑታን ጸጋን ይሰጣል አይደል? ትዕቢተኞችን ግን ይቃወማል። ከትዕቢት መራቅ፣ እምቢ ከማለት ካለመታዘዝ መራቅ። እሱን እምቢ ብለን መታዘዝ ጋር መምጣት። ከትዕቢት ስንርቅ ምን ጋር ነው የምንመጣው? ትህትና ጋር ነው የምንመጣው። እግዚአብሔርን መፍራት ጋር ነው የምንመጣው። እግዚአብሔርን ፍሩት። በቃ ቀጣይ ዘመን የምንድነው ሆነው? የማልታስበው በረከት ያገኛል። የማትድንትን ያላለምከው ነገር በህይወት የሆነ ነገር ላይ ተወጣለ ምናምን አይደለም። ፍራውና እግዚአብሔር የሚቀበልህ ሰው ሁን ነው እያልኩ ያለው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እግዚአብሔርን መፍራት አትራፊ ያደርገን ወገኖቼ። ኪሳራ አይደለም፣ አትራፊ ነው የምንሆነው። እግዚአብሔር መፍራት አቅጣጫ መቀየር ነው። የህይወትን አቅጣጫ መቀየር ነው። ከምንሄድበት መንገድ መመለስ ነው። ከክፉ መንገዳችን መመለስ ነው። ከክፋት መመለስ ነው። ከጠማማ መንገድ መመለስ ነው። ከሻካራ መንገድ መመለስ ነው። እግዚአብሔርን መፍራት እሱ ነው።
በዛው በሻካራ መንገዳችሁ እዛው በጠማማ መንገድ እየተሄደ እግዚአብሔርን መፍራት የሚባል የለም። እግዚአብሔርን መፍራት ማለት ከምንሄድበት አጓጉል መንገድ ከጠማማው አካሄዳችን ትክክል ካልሆነው አስተሳሰባችን ትክክል ካልሆነው ህሊናችን ከሚወቅሰን መንፈስ ቅዱስ ከሚነግረን ልክ ካልሆነው ጠማማ ከሆነው ክፋት ከሞላበት ኃጢአት ከሞላበት ርኩሰት ከሞላበት ዝሙት ከሞላበት ቆሻሻ ነገር ከሞላበት መንገድ መመለስ ነው እግዚአብሔርን መፍራት ማለት። ስለዚህ ምንድነው ሐሳባችን? መጪው ዘመናችሁ ላይ ቀጣይ ህይወታችሁ ላይ ምን አስባችኋል? ምን ልታደርጉ ወስናችኋል? በዛው መንገድ ልትሄዱ ነው የፈለጋችሁት? የሚቀየር ውጤት የለም። ብዙ ጊዜ እናገራለሁ። ሰው ውጤቱ እንዲቀየር የሚፈልግ ከሆነ መቀየር ያለበት ዕውቀቱን ነው። ዕውቀቱ ሐሳቡ እንዲቀየር ከፈለገ ዕውቀቱን ነው የሚቀየር ያለበት። ዕውቀቱ ሲቀየር ሐሳቡ ይቀየራል። ሐሳቡ ሲቀየር ድርጊቱ ይቀየራል። አሁን እያወራው ያለሁት እየነገርኳችሁ ያለሁት ዕውቀት ነው። እግዚአብሔርን መፍራት ምረጡ። እግዚአብሔርን መፍራት የራሳችሁ አድርጉ። ጠማማ መንገድን ተዉ፣ እርኩሰትን ተዉ፣ ኃጢአትን ተዉ፣ እግዚአብሔር የማይከብርበትን መንገድ ተዉ። ችግር የለውም አንዴ ድነሃል ኖ ግድ የላችሁም ተዉት። እኔ እየነገርኳችሁ ያለሁት ነጋችሁ፣ ድርጊታችሁ፣ ውጤታችሁ እንዲቀየር ነው። ምክንያቱም ምን ያደርግላችኋል? የምታደርጉት ነገር ካልተቀየረ ውጤት አትቀይሩ። ውጤታት ክነ ጥበብ አይደለም። ውጤት የዕውቀትና የሐሳብ መጨረሻ ነው። ስለዚህ እግዚአብሔርን መፍራት ምንድነው ካላችሁ መንገድ መቀየር። 165 የኖረውን ሄዳችሁ ሄኖክን ስትጠይቁት ኖረና አካሄዱን ከእግዚአብሔር ጋር አለ ዩተርን አደረገ። በቃ ወሰደው፣ አልተገኘም። አካሄዳችሁን ቀይሩ፣ መንገዳችሁን ቀይሩ፣ ሐሳባችሁን ቀይሩ። በምንድነው የምንቀይረው? በዕውቀት። ምንድነው ዕውቀት? እግዚአብሔርን ፍሩት። የጥበብ ሁሉ የዕውቀት ሁሉ ምንድነው ይላል መጽሐፍ? መጀመሪያ ነው። ምን ይውላ ውስብስብ አይደለም። ውስብስብ ነገር እያወራው አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ። የዕውቀት ሁሉ ምንድነው? መጀመሪያ። ቅዱሱን ማወቅ ማስተዋል ነው ይላል መጽሐፍ። ይሄንን ውሳኔ ካደረጋችሁ በህይወታችሁ ዘመን በሙሉ አትጸጸቱ። ይሄንን ውሳኔ፣ ይሄንን ዕውቀት፣ ይሄንን ትምህርት እምቢ ብላችሁ ብትሄዱ ግን እምትከስሩት ኪሳራ ትልቅ ነው። ነግሬያችኋለሁ። ንጉሥ ኦዚያን 52 ዓመት የገዛው ንጉሥ ታስታውሳላችሁ። ሚልኪያስ እግዚአብሔርን መፍራት ባስተማረ በሚልኪያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ተምሮ ነው ሰክሰስፉል ይሆን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ መጽሐፍ ቅዱስ ይናገራል። ረጅም ዓመት የገዛ ስኬታማ የሆነው ኦዛ እግዚአብሔርን መፍራት ሲማር ነው። እግዚአብሔርን መፍራት የሚባል ሴሽን አለ፣ ትምህርት አለ። ያስመጥቶ እግዚአብሔርን መፍራት ነው ያስተማረው። ምንድነው እግዚአብሔርን መፍራት? በቃ ጠማማ መንገድን ተዉ፣ ቆሻሻ ነገርን ጣሉ፣ ኃጢአትን ተዉ፣ አመፃን ተዉ፣ እምቢ በሉ፣ መንገድ ቀይሩ። በቃ በዚህ መንገድ አልሄድም በሉ። እናንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ። እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥቷቸዋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁ እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጡም። ለኤደን ገነት የመጀመሪያዎቹ በኩር ለሆኑት አዳምና ሔዋን ያላደረገውን ለእናንተ ያደርግ። እግዚአብሔር ይነግራል እንጂ አይመርጥላችሁ። እኔ ምክሬ እግዚአብሔርን መፍራት ምረጡ። ምንድነው እሱ? ጠማማ መንገድን መተው፣ አቅጣጫ ቀይሩ። ልምዶቻችሁን ቀይሯቸው። የምታደርጉትን ነገር ቀይሩ፣ የምትሰሙትን ነገር ቀይሩ። ይህን ካላረጋችሁ የምትቀይሩት ውጤት የለም እያልኩ። ሰላም የላችሁም? አሁን በጣም ሰላም አይኖራችሁ። ጤና የላችሁም? በጣም ነው ጤና የምታጡት። እየታወካችሁ ነው፣ በጣም ነው የምትታወኩት። እየተጨነቃችሁ ነው፣ በጣም ነው የምትጨነቁት። መንገድ ካልቀየራችሁ እየጨመረ እንደ ኑሮ ነው። እሺ መንገድ እንደ ኑሮ የት ጋር ነው ውስጥ የቀነሰው? በዘመናችሁ ከተወለዳችሁ ቀን ጀምሮ ጊዜ ጀምሮ ተወልዳችሁ መኖር ስትጀምሩ የቀነሰ ነገር ታውቃላችሁ ወይ? የቀነሰ የመጣ ነገር አለ? ህይወታችሁም ኑሮአችሁም ውጤታችሁም እንደዚሁ እየጨመረ ነው የሚሄደው። በዛሬ በጥቂቱ የሆነ ነገር እያያችሁ ነው፣ ምልክት ሬድ ፍላግ እያያችሁ ነው። በጣም ብዙ ሬዶች ይመጡባችሁ መንገዱ ልክ ስላልሆነ። ስለዚህ አቅጣጫችሁን ቀይሩ። ትዕቢት ይዘን፣ እብሪት ይዘን፣ አመፅን ይዘን፣ ውስጣችን ክፋት ተሞልተን እግዚአብሔርን ምንፈራ ሰዎች ነን ማለት አይቻልም። እግዚአብሔርን ምንፈራ ነን የምንለው እነዚህ ነገሮችን ስንጥል
እብሪት እምቢተኝነትን ለእግዚአብሔር እምቢ የሚልባችሁ እንደው ሰበሩት በእግዚአብሔር ፊት ጌታ ሆይ እርዳኝ በሉት እንደ ዳዊት እባክህ ንጹህ ልብ ፍጠርልኝ በእሽታ መንፈስ ደግፈኝ እግዚአብሔር ሆይ ተብሎ ይለመናል በቃ የሚያስቸግራችሁ ትዕቢት ካለ ተንበርከኩና ጠይቁት እግዚአብሔር እባክህ እግዚአብሔር እንድሰማ እባክህ እንድታዘዝ እርዳኝ በሉት እውነት ነው እግዚአብሔር ሊረዳን ያስፈልጋል የሰው ልብ እጅግ ክፉ ነው ይላል መጽሐፍ ያንዳንዳችን ውስጥ ልብ አለ ያን ልብ የሚሰብር ንጹህ ልብ ፍጠርልኝ የክርስቶስን ልብ ስጠኝ እሱ መጽሐፍ ልጅ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ኢየሱስ ታዛዥ ልጅ ነበር አባቱን ይታዘዘው ነበር እግዚአብሔርን መፍራት መታዘዝ ልጅ ነኝ ብሎ መፎከር አይደል ልጅ ነኝማ ያሉ ብዙዎች ነበሩ እኛ አብርሃም አባታችን ነው ልጅ ነን ሲልስ ልጅ አይደል ልጅ እንዲህ ያደርግ ልጅ ነፍስ አያጠፋ ነፍሰ ገዳይ አይደል ልጅ የነፍሰ ገዳይ ሐሳብ ይዞ አይኖር አይደል አባታችሁ ዲያብሎስ ነው እንጂ አባታችሁ አብርሃም አይደል እኔ ልጅ ነኝ አለ በምን ያውቃል እኔ ያው ስራዬን ይሁት ስራዬን አይታችሁ እሱን ካልመሰለ ቃሌና ስራዬም አብሮ ማሄድ ከሆነ በዚህ ይሁን ያለ ስራዬ ነው የሚታየው አለ ስራችን ነው የሚታየው ልጅነታችን እግዚአብሔርን መፍራታችን የሚታየው ወሬያችን ሳይሆን ስራችን ኑሯችን ብቻችሁን ስትሆኑ እግዚአብሔር አለ ከሰው ጋር ስትሆኑ እግዚአብሔር አለ ሀገር ውስጥ ስትሆኑ እግዚአብሔር አለ ከሀገር ውጭ ስትሆኑ እግዚአብሔር አለ መስሪያ ቤት ስትሆኑ እግዚአብሔር አለ ቤታችሁ ጓዳችሁ ስትሆኑ እግዚአብሔር አለ አሁን የሆነ ክነ ጥበብ አትጠብቁ እግዚአብሔርን ስትፈሩት እግዚአብሔር ይረዳችኋል ያግዛችኋል ከናንተ ጋር ይሆናል አሁን የጮሌና የብልጥ ህይወትና ኑሮ ለመኖር አትሞክሩ ብዙ ጊዜ እናገራለሁ እግዚአብሔር በጣም ደግ አምላክ ነው እንጂ ሞኝ አምላክ አይደለም ደግና ሞኝ እንዳይቀላቀልባችሁ እግዚአብሔር ሞኝ የሚመስላቸው ሰዎች አሉ የሚያደርጉትን ሁሉ አድርገው ምናምን አድርገው መተው እግዚአብሔርን አትድከሙ መጽሐፍ ቅዱስ ለራሱ ጠቢብ የሆነ የሚመስለው ሰው አለ ይላል ስለሱ ሰውን መጽሐፍ ቅዱስ ምሳሌ ምዕራፍ 3 ቁጥር 5 እስከ 10 ሲናገር እንደዚህ ይላል አሁን ጠቢብ በጣም ጠቢብ ሰው ለራሱ ጠቢብ የሆነ የሚመስለው ሰው በጣም አዋቂ የሆነ የሚመስለው ሰው መጽሐፍ ቅዱስ ምን እንደሚለው ልንገራችሁ አሁን እግዚአብሔርን መፍራትን አልፈልግም ብሎ የፋራ ነው ብሎ ያለፈበት ነው ብሎ መጽሐፍ ቅዱስ ማይረባ ነው ብሎ እኔ የገባኝ ነገር አለ የተበራር የገለጠልኝ ነገር አለ ብሎ ለራሱ ጠቢብ የሆነ የሚመስለው አዋቂ የሆነ የሚመስለው ሰው መጽሐፍ እንደዚህ ይለዋል በፍጹም ልብህ በእግዚአብሔር ታመን ምሳሌ 3 በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ እግዚአብሔር ታመኑበት ይሄ በመናምን አትተማመኑ በኪስ በመናምን አትተማመኑ በእግዚአብሔር ታመኑበት በመንገዱ ሁሉ እርሱን ወቅ በመንገዱ ሁሉ የህይወት መንገድ በመትሄድበት መንገድ ሁሉ እርሱን ለማወቅ ሞክር እግዚአብሔር ምን ይያለ ምን እየሰራ ምን እየተደናገረ እግዚአብሔር አባት እረኛህን ለማወቅ ራስን ሬዲ አድርግ እወቀው እወቅ እርሱም ጎዳናህን ቀና ያደርገዋል በራስ አስተያየት ጠቢብ ነኝ አትበል አሁን የራሳችን ምንም አይጠቅመንም ነው አንዳንድ ሰዎች በጣም ጅል የሆነን መስሏቸዋል የመረጥነውን ስላላወቁ ይሁን የተሸወድን መስሏቸዋል ኖ የመረጥነው ሌላ ነገር ስለሆነ ያ ጮሌ ልጅ እንደዚህ ጩሎ ይምሰል እንዴ ተበያለሁ እኔ ጩሎ ልምሰል ምንም ልምሰል የመረጥኩት መንገድን ግን መረጥኩት ላለፉት 30 ዓመት ሄጄበታለሁ አንድም ቀን ጸጽቶኛ ያቅ ቆጭቶኛ ያቅ እንደ ጀት እየተወረወሩ ካጠገቤ ብዙ ሰዎች ሲሄዱ አይቻለሁ እንደዚህ ሲወጡ አይቻለሁ ወጣና እንደ ሸንበቆ የሚባለው ጥቅስ የነሱ እንደሆነ ማቃል ግዴላችሁ ፋራ ይሆንሽ ምናምን እንዳይመስልሽ ቸርች መተሽ በቀበጥሽ ስትር ማለትሽ እንቢ ማለትሽ ቦይፍሬንድ ምናምን አልፈልግም ጌታ ይሻለኛል ብለሽ በጽድቅ በኖርሽ የራስሽን ነገር ጠብቀሽ መንቀሳቀስሽ በሰላም በጊዜ እየገባሽ ለጥ ማለትሽ እሱን እንዳጣዩ ጓደኞችሽ ክለብ ሲሄዱ ወደ ኋላ የቀረሽ ጓደኞችሽ ባለ ቦይፍሬንድ ባለ ገርል ፍሬንድ ሲሆኑ አንቺ በጣም የፎረሽ በቃ የተጣልሽ ነገሩና ገርሉ የጠፋብሽ ፋራ ሲሉሽ እውነትም ፋራ ይሆንሽ መስሎሽ ከሆነ አይደለሽ ስማርት ነሽ አንቺ በዚህ ሰዓት እዚህ ጋር መገኘትሽ በዚህ ሰዓት ቁጭ ብለሽ እግዚአብሔር መፍራት የሚል ነገር መስማት ባልሰማውስ እኔ አንዳንድ ሰዎች ይሉኛል ድሮ ያስተማርኳቸው ሰዎች ከሀገር ውጭ ምናምን ያሉ ፓስተር ቸሪ እኔ ግን አንተ እኮ ያኔ ያስተማርከኝ ትምህርትን አንዳንድ ጊዜ ባላቀው ኖሮ ላለሁ ሰው ሁሉ ሲያደርግ ይሆን ነገር ላረግ አስብና ያ ነገር ይመጣብኛል ይላሉ ይምጣባችሁ አሁን የሚያዋጣው እሱ
ማን የቀደማችሁ? እስቲ የቀደሟችሁ የት ጋር ነው ያሉት? ማን የበለጣችሁ? እስቲ የበለጧችሁ የቱ ጋር ነው ያሉት? በራስህ ማስተዋል አትደገፍ። በራስህ ጠቢብ ነኝ አትበል፣ አዋቂ ነኝ አትበል። እግዚአብሔር ይወቅልን። አሜን። አሁን እየበላን ያለነው እኮ እኛ የህይወትን ዛፍ እግዚአብሔር ይመስገን መልካምና ክፉ የሚያሳውቀውን አይደለም እየበላን ያለነው። አለ እኮ እሱ ዛፍ አሁን መሬት ላይ አለ እኮ። አዳምና ሔዋን እኮ የበሉት እሱን በራሳቸው ጠቢብ ሊሆኑ ማለት። ሰይጣን መጥቶ ይጋበዛቸው ፕሊስ ፕሊስ ብሎ ብሉልኝ አለ። ብሉልኝ፣ ግብዣዬን ብሉልኝ። ለምን ሲባል አዋቂ ትሆናላችሁ ያለው እኮ አይደል? እንደማ እንደ እግዚአብሔር አዋቂ አያስፈልጋችሁም። በራሳችሁ ትወጣላችሁ፣ በራሳችሁ ትገባላችሁ። ኃላፊነቱ የተወሰነ የግል ትሆናላችሁ። እግዚአብሔር ማለት ታቆማላችሁ። እንዴ ሲባል ራሳችሁ ትሆናላችሁ። ራሳችሁ እንደሱ እኮ ነው የምትሆኑት። ኦሬዲ በቃ እሱን ነው አላተዋው ገመጡት። ከበሉ በኋላ ኃይለኛ ፊር መጣ። ፍርሃት ያዛቸው። ራቁታቸው መሆናቸውን አወቁ። ተደበቁ፣ ተሳቀ። ይሄንን ነው ማወራል። እግዚአብሔርን የማትፈሩት ከሆነ ህይወታችሁ የሰቀቀን የፍርሃት፣ የጭንቀት፣ የሞት ስጋት ይሁላችሁ። ማያስፈራ ሁሉ ያስፈራችኋል። መሽቶ በተኛ ትፈራላችሁ። ኮሽታ ትፈራላችሁ። አየሩን ትፈሩታላችሁ። እግዚአብሔር የሰጣችሁን ልትኖሩበት የሰጣችሁን ሰላሙን ትፈሩታል። ሰላም የሚያስፈራችሁ ትሆናላችሁ። ማያስፈራ ነገር ያስፈራችኋል። ትናንት ይፈሯቸው የነበሩ አስፈሪዎቻችሁ ሆነው ይመጡባችሁ። ለዚህ ነው አንተ እንደዚህ ሆነ እንደ ቃሌ ብትኖር ትእዛዜን ብትጠብቅ ይሄን ብታደርግ ብሎ እስራኤል ቤት ሲነገር ጠላቶች በአንድ መንገድ ይመጡና በሰባት መንገድ ይሸሻሉ አለ። ነገር ግን ዩተርን አድርጌ ገለብጣለሁ ካልክ በሰባት መንገድ ያሯሩጣል። ፈሪ ነው የምትሆኑት። ተመልከቱ። እግዚአብሔር ካልደረሰላችሁ ዘመናችሁም በስጋት በፍርሃት በጭንቀት ልትጨርሱ ትችላላችሁ። ስለዚህ ጠቢብ ነኝ አትበሉ። ከዛ እግዚአብሔርን ፍራ፣ ከክፋት ራቂ። ጠቢብ ነኝ ምናምን አዋቂ ነኝ ምናምን ይቅርብ። እግዚአብሔርን ፍራ። አንተ ጠቢብ፣ አንተ አዋቂ፣ አንተ ችሎታ ያለ፣ አንተ ንባብ ያለ፣ ትምህርት ያለ፣ ዕውቀት ያለ፣ በጣም ብዙ የምታገላብጥ፣ የምትደምር፣ የምትቀንስ፣ በጣም ብዙ የምትጫወት፣ በካልኩሌት ብታደርግ ብዙ ነገር መረጃዎች ያሉ አዋቂ ነኝ አትበል። እግዚአብሔርን ፍራ። አጠገብህ ያለው እርሱን ፍራው፣ እሱን ወቅ። በራስህ ማስተዋል አትደገፍ። በመንገድ ሁሉ የረዳህን ወቀው፣ ያገዘህን ወቀው። ለራስህ አዋቂ ከምትሆን የሚያቀልህን ወቀው። እግዚአብሔርን ፍራው። እግዚአብሔርን ፍራ፣ ከክፋት ሁሉ ራቅ። ይህም ለሰውነት ጤንነት። ተመልከቱ። ለሰውነት ጤንነት ታገኛለህ። ጤናህ ይመለሳል። መቼ? እግዚአብሔርን ስትፈራው። ተመልከቱ። ከጤንነት ጋር ይያያዛል። ፈውስ ታገኛለህ። ማንም ትረጭቶ ሳይሆን ፈውስ ለሰውነት፣ ለስጋ ጠገን ነው የሚለው መጽሐፍ። ለሰውነት ፈውስ፣ ለሰውነት ጤንነት፣ ለአጥንትህም ልምላሜ ወይም ጠገን፣ ለአጥንትህ ልምላሜ ያመጣልሃል። ምኑ ነው የሚያመጣው? እግዚአብሔርን መፍራት። ፈውስ እኮ ፈልጋለሁ ፓስተር ቸሪ፣ እኔ ብዙ ዘመን እኮ ያልጸለየልኝ የለም እኮ። በቃ እኔ ልንገርህ፣ በጣም ሾርቱን ከት ማንም ሰፈር ቤት ጓዳ ነገር ሳይመጣ እግዚአብሔር ሊረዳ ይፈልጋል። ፍራው እግዚአብሔርን። ለፈውስን ይሰጣል። ለስጋ ፈውስ፣ ለአጥንት ጠገን ይሆንልሃል። የሚገርም ነው። ሁሉን እኮ የያዘ ነገር ነው ይሄ። ለዚህ ነው የጥበብ እኮ ሁሉ መጀመሪያ ቁንጮ የሆነው። ፈውስ ትፈልጋለህ? ይሄው። ጥንካሬ ትፈልጋለህ? ይሄው። ምን? ፍራው። ትፈልጋለህ? ያለ ፍርሃት መኖር ትፈልጋለህ? ትዕቢትህን ጣለው። አዋቂ ነኝ የምትለውን ጣል። ጠቢብ ነኝ የምትለውን ጣል። ለራሴ ገባኛል ለራሴ የምትለውን ተወው። ከጭንቀት መትረፍ ከፈለግ፣ የሰላም እንቅልፍ ከፈለክ፣ እረፍት ከፈለክ፣ ደስታ ከፈለክ፣ ርፍ ብለ መኖር ከፈለክ ጠባቂህን ወቀው። አዋቂ ነኝ አትበል። አዋቂ ነኝ ካልክ ጠባቂ አይጠብቅህም። በል ራስህን ጠብቅ ነው የሚልህ። የተፈጠረው ነገር ይሄ ነው። ኤደን ገነት እሱን ነው ኢየሱስ በመስቀል ያስተካከለው። ኑ ወደ እግዚአብሔር በብርሃን ተመላለሱ፣ እሱ ይፈልጋችኋል። ፍሩት። ፍሩት ምንድን ነው? እምቢ ማለት ክፋትን፣ አመፅን፣ ክፉ መንገድን፣ ክፉ ጠባይን፣ ተንኮልን፣ ከሸካራ መንገድ ራሳችንን ማራቅ፣ ከትዕቢት አቃለው ከሚል ከጥበበኛ ነኝ ከሚል ለራስ ነገር ላይ ከመደገፍ ወጥተን በእግዚአብሔር ላይ መደገፍ ነው። እግዚአብሔርን መፍራት
ብዙ ሰዎች በሽታ ይገርመኛል። እግዚአብሔር ቤት ጀምረው እግዚአብሔር ቤት ጨርሰው ብዙ ነገር ተሆኖላቸው እግዚአብሔር ከትቢያ አንስቷቸው እንባቸውን አብሶ ጠረናቸውን ለውጦ አይዲያ ሰጥቶ የተፈወሰ አይምሮ ሰጥቷቸው በጸሎት ውስጥ እግዚአብሔር ትልልቅ በረከት ከሰጣቸው በኋላ የሆነ ነገር ካገኙ በኋላ የእግዚአብሔር ቤትና የእግዚአብሔር ቤተሰብ ያገለገሏቸው ሰዎች ጠላት ሆነው ይነሳሉ። በጣም የሚገርም የእግዚአብሔርን ስም ለማሰደብ ታጥቀው ተነስተው ይወጣል። ስሙንና የእግዚአብሔርን ስራ ላይ ማሰደብ ምን ክርስትና አለ በእነሱ ምክንያት ተብሎ ይሰደባል። ጌታ ቤተክርስቲያን ተሰደባለች። እግዚአብሔርን ብታከብሩ ጥሩ። ሀብታችሁ እግዚአብሔር እንዲያከብር እግዚአብሔር የሰጣችሁ ነገር ካለ በሱ ነገር እግዚአብሔር እንዲከበርበት እግዚአብሔርን የሚያስከብር ስራ ከሚሰሩ ሰዎች ጋር ቁሙበት። እግዚአብሔርን ስራ ከሚያሰድቡ እግዚአብሔርን ከሚያዋርዱ እግዚአብሔርን ሰዎች ቤተክርስቲያንን እና እግዚአብሔርን ስራ ከሚጠሉ ሰዎች ጋር አትቁሙበት በሀብታችሁ። ብዙ ጊዜ እዚህ ቦታ ላይ ተናግሬያለሁ። ይሄን ባታደርጉ ጥሩ ነው። ጎተራ ደግሞ ሞልቶ ይትረፈረፋል፣ ቲፍ ብሎ ነው የሚሞላው ይላል። ብታከብረው በሱ እግዚአብሔር ማስተዋል ይስጥ። እግዚአብሔርን ፍሩት፣ ማስተዋል ይሰጣችኋል። በራሳችሁ ማስተዋል አትደገፉ። እግዚአብሔር ያስተውልልን፣ እግዚአብሔር ይወቅልን። ኤደን ገነት ያለ ጭንቀት ሰዎች ይኖሩ የነበረው ለምን ይመስላችሁ? እግዚአብሔር አዋቂ ስለነበር። ከዛ ፈሪ የሆኑት ለምንድን ነው? እኛ እናውቃለን ስላሉ። ኮባ ምናምን እዛ ቅጠል ምናምን ያገለደሙት ለምንድን ነው? እኛ እንደ እግዚአብሔር እንሆናለን ስላሉ። ስለዚህ እንደ እግዚአብሔር መሆን አትችሉ። እንደ ሰው ሁኑና የሚያቀላችሁ ይወቅላችሁ፣ እየፈራችሁት የፍቅር ፍርሃት እየፈራችሁት እያከብራችሁት የሚላችሁን እየታዘዛችሁ መንገድ ቀይራችሁ አመፃን ጠልታችሁ ክፋትን ጠልታችሁ ክፋት ከሚያደርጉ ጋር ላለመወገን ያመፅን እምቢ ብላችሁ ያመፅን ተጠይፋችሁ ትዕቢትን እምቢ ብላችሁ እብሪትን እምቢ ብላችሁ እግዚአብሔርን እያከበራችሁት ለመኖር እግዚአብሔርን መፍራት እሱ ነው። እሱ ሌላ ነገር እንዳታረጉ። እንደው ላያችሁ ላይ እንደው ስለ እግዚአብሔር እንደው ልለምናችሁ። እግዚአብሔር በተፈጥሮ በጣም ሳቂታ ተጫዋቾች ጄኒውን የሆናችሁ ቀልድ የምትችሉ ከሰው ጋር የምትግባቡ ሰዎች በእናታችሁ እንደው በእግዚአብሔር ቸርች እየመጣችሁ ሌላ ነገር አትሆኑ። ራሱን ሁኑት። ራሱን ቸርች እየመጣ ሌላ ሰው ይሆናል መጥቶ። እኔ ድሮ ነግሬያችኋለሁ። ቸርች መሄድ እምቢ ያልኩት አንድ ማቀው መስፍን የሚባል ልጅ ቤተክርስቲያን ተወሰደ ተባለና እንትን አረገ። በቃ እንዴ ጉሽም ነገር አለ። በጣም ጎበዝ ልጅ ማለት እና እንደዚህ የሚሆን ከሆነ እኔ አልሄድም አልኩ። ማለት ተበላ እንዴ ጤነኛው ልጅ ስፖርተኛው ልጅ ቀና ብሎ የሚሄደው ልጅ። ድሮ ደግሞ የሆነ ትሬንድ ነበር። ቸርች ይመጡና ሁሉም እንደዚህ ጎበጠ ነገር እየመጡ ቀሽ እያደረጉ እየሰበሩ ይለቋል። ወገብህን አትስበር፣ ልብህን ነው እግዚአብሔር የሚፈልገው። ወገብህ ቀና እንዳለ ቀጥ እንዳልክ ሳቅሽ፣ ጨዋታሽ፣ ፈገግታሽ ማንነትሽ እንዳለ ሆኖ ንጹህ እንድትሆኝ እንጂ እግዚአብሔር የሚፈልገው እንክትክት እያላችሁ ሃይማኖትኛ አትምሰሉ። ክርስቲያን ሁኑ፣ እግዚአብሔርን ፍሩት። በሁሉ ስፍራ እግዚአብሔር አለ ብላችሁ እመኑ። እግዚአብሔር ማስተዋል ይስጥ።